በእናንተ ስራውን እንዲፈጽም እምነታችሁ ሲፈተናው የት ነው ትዕግስቴ? ስጸልይ በሰው መካከል ስኖር ትዕግስት እግዚአብሔር ቼክ ያደርጋል። እግዚአብሔር ምን ያህል እምነት አለ ብሎ አይደለም የሚፈትን ያንተን የእምነት መጠን እግዚአብሔር ያውቀዋል። በመከራው ስታልፍ አንተ እምነት ምን ያህል እንደሆነ ይገባሃል። የሚያዩ ሰዎች አንደርስታንድ ያደርጋሉ እምነት ምን ያህል እንደሆነ። እግዚአብሔር ያውቃል። እግዚአብሔር ለማወቅ አይደለም ቼክ የሚያደርግህ አንተን። የተቀመጠው የከበረ ነገር እንዲወጣ ነው ቼክ የሚያደርግህ። ስትሰባበር ግን መንገዱን እንዳታረዝመው ጸጥ በል ነው። በ14 ቀን የሚያልቅ መንገድ የ40 ዓመት ሆኖ በኋላ መከራው መሃል እድሜ እንዳያልቅ ከፊት የተቀመጠ ሌላ ብዙ ክብር እያለ እየተሰቃየ አላልቅ ብለህ እድሜ ያልቃል። በመከራ ስታልፉ ከእውቀት በላይ ጥበብ ነው የሚያስፈልገው። እምታውቁትን ነገር መሬት አውርዳችሁ እምትኖሩበት መንገድ ነው ጥበብ። የገባችሁን የተረዳችሁትን ነገር መሬት አውርዳችሁ ወክ የምታረጉበት መንገድ ነው ዊዝደም። ኖሌጅ እዚህ ውስጥ ነው የሚቀመጠው። ዊዝደም እግር ላይ ወርዶ በነገሩ ላይ አዛምደ የምትኖርበት መንገድ ነው። በመከራ መካከል የሚያስፈልገው ጥበብ ነው። ኦሬዲ ስትማር ኖርሃል፣ ስታጠና ከርመሃል፣ ስትጸልይ ኖርሃል። የምታውቀው ነገር አለ፣ የገባ ነገር አለ። ያንን የምትኖርበት መንገድ ጥበብ ነው። ስለዚህ በዚህ መከራ መካከል ስታልፉ ከእናንተ ማንም ጥበብ ቢጎለው ይልና ሳይነቅፍ በልግስና የሚሰጠው እግዚአብሔር የተጠራበት አይደል? ይሄ እግዚአብሔር ሳይነቅፍ በልግስና የሚሰጠው እግዚአብሔር እንደዚህ አይነት አምላክ መሆኑን ማመን አለበት። ስትጸልይ ሳይነቅፍ በልግስና ሰጪ ነው እግዚአብሔር። ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን ማለት ባይዘው ትክክለኛ ቃሉ የለማኝ እንትን ማንነት ማለት እግዚአብሔርን ይለምን። ሲለምን ልመና ውስጥ ትህትና አለ። ልመና ውስጥ ልምምጥ አለ። በእግዚአብሔር ፊት ቀርበ ብታረግልኝ ይሻላል አይደለም። እባክህ 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 እንደው እባክህ እንደው ደስ ካለ አንዳንድ ሰው እንደዛ ነው አይደል? አንዳንድ ሰው እንደዛ ነው። እግዚአብሔር ሆይ እናርገው። እንደዚህ አይነት ጸሎት እንዳትጸልዩ ሞክር ነው የሚልህ። እኔ አልችልም የለውበትም ግደለኝ ብለህ ነው መቅረብ ያለው። ግደለኝ የምታረገኝን አርገኝ ስትለው የሚያረግን ያረጋል። እውነቴን ነው የምነግራችሁ። እኔ አንዳንድ ያው እንደዚህ ብላችሁ አትጸልዩ። በእኔ ሸክላ ነኝ እኔ ነን ካፈራን የተሰራ ነው። ካዳችሁ እንደሱ ነው። ታው ካፈር ነን። አሁን ሸክላ ነኝ ማለት አሁን ሸክላ ነኝ ማለት አይደለም ትርጉሙ አይደል? ይሄ መዋረድ የትህትና ቃል አይደለም ይቃሉ። ዝቅ ብለህ እንደማትችል እግዚአብሔር የሚያግዘው የማይችል ሰው ነው። እችላለሁ ካልክ ትችላለህ ቀጥል ነው የሚል። እማትችል ከሆንክ ነው የሚረዳ። አልችልም ማለት አለብህ። ባይዘው ማውጣት አለብህ። ከባድ ነው ለኛ። መምህር አለው አቤት አለው እየተከተለች እንዳታስቸግረ ግሩፑን ረበሸችው አለ። በጠበጠችን አለ። ምንድነው አንተን ብለን ነው ምንድነው የምታስረብሸን? መልሳት እስቲ ሲለው እሷን ዝም ብሎ ጴጥሮስን መምህር ሲለው አቤት አለው። እሷ እምነቷ ታላቅ ነው። እሱ የሰናፍጭ ቅንጣት እምነትም የለውም። ምክንያቱም እምነት ስጠን ሲሉት የሰናፍጭ ቅንጣት የምታህል ቢኖራቸዋል የለም ነው። እሷ ዝም ቢላት ትከተሏል። ጴጥሮስን ዝም ቢለው ባክ ነው የሚያደርገው እንዳያረግ ነው። ሐዋርያ ሥራ ላይ ነው ሰውየው የበሰለው። አዎ በየመንገዱ እየተመለሰ የሚመለሰው ኢየሱስ ሰይጣን ሊያበጥር መጣ የተባለው እኮ እሱን እኮ ነው። ይሄዳል ሰይጣን ሰፈር ጠቃል እንትን ሰፌድ ላይ ቁጭ ይላል ሊያበጥረው ሲል ኢየሱስ ከአየር ላይ ሰይጣን ሊያበጥር የሚለው እኮ ሰፌድ ላይ በድግ ሊያደርገው ሲል ኢየሱስ ብድገት ታው ማለድኩልህ ይሏል። ና ተመለስ ና ተመለስ። ልመኗን አይታችሁታል። ልጄን ማርልኝ ልጄን ማርልኝ ልጄን ማርልኝ ሳይነቅፍ በልግስና እንደሚሰጥ የገባት የዳዊት ልጅ ስትለው ነው። ንጉስ ነህ ሁሉ አለ ትሰጣለህ አለችው። የዳዊት ልጅ የናዝሬቱ ኢየሱስ ቢሆን የናዝሬት ከተማው ነው። የዳዊት ልጅ ከሆነ ግን ሮያል ፋሚሊ ነው። ላይኔጅ መሲያኒክ ነህ እና ሁሉ አለ ትችላለህ ነው።
እና ስጠኝ ነው። አየህ ሳይነቅፍ በልግስና እንደሚሰጥ ገብቷታል። አልመለስም ያለችው ለዛ ነው እንጂ ኢየሱስ አይተው ዝም ብለው እንዴ እግሩ ስር ስትወድቅ እኮ ተሻግሯት ሄደ በላይዋ ላይ። አትመለስም እንዴ? አውቀዋለች ማን እንደሆነ። እየጨከነባት ሳይሆን እምነቷን እየወጣው እንደሆነ ገብቷታል። ለነ ጴጥሮስ በሌክቸር ደረጃ ክፍሉ ሰጥቷቸዋል። አሁን እንትን ቮኬሽን አለው ክላሱ። አሁን ደግሞ በተግባር እያስተማረ ነው። ሰናፍጭ ቅንጣት እምነት የለውም ይኸውልህ እምነት እያለው ነው። ሁሉን ትተን ተከተልን ትርፋችን ምንድነው እያለ የሚከተል ሰውዬ የኛ አይነት ናቸው። እኛ እንደሰው የምንጸልየው ጌታ ላንተ ስል ለኔ ስትል ብትሉ ላንተ ስል አትሉ። ለኔ ስትል መስቀል ላይ ሞት ከበለ ብትጀምር ምንም ለእግዚአብሔር አርጋ አይበቃም።